አሁን እኮ ኢትዮጵያ ውስጥ ያጋለጠውም ልጅም ነህ እየተባለ ነው። ግን እኔ ከድሮም አይቼዋለሁ ሴት እንደሚወድ ያኛው ልጅ እርግጥ ነው። ግን ይሄኛው ጋዜጠኛው ደግሞ እግረኛው ሚዲያ ላይ አይታችሁ ከሆነ ሲያወራ ራሱ የሆነ ድምፁ የሴት ነገር አለ ምናምን የሚል ነገር ያወራ ነበረ ዱሮ ማለት ነው። መጀመሪያ በተፈጥሮ የድምፅሽ ቀጠን ማለትና ጎርነን ማለት ኦኬ ነው። ግን ፈልገሽ እንደነሱ መሆን ግን በጣም የተለየ ነገር ነው። ገብቶሻል? ይሄ ልጅ ፈልጎ ነው ወደዛ የሚወስደው አይተሹ ከሆነ እንጂ ኖርማል ሲያወራ ግን ኖርማል ነው የሚያወራው። አይተሽዋል? እና ደግሞ ሄሎ አይተሽ ከሆነ ያን ጊዜ ራሱ እግረኛው ሚዲያ ላይ ሲገባ አንተ እንደዚህ አይነት ብልግና እየጻፍክ ነው ምናምን ተብሎ ተጽፎባል ምናምን ሲለው በቃ በጓደኛዬ ገብቼ ምናምን ውጭ ሀገር ነው ምናምን ብሎ አለባብሶ ነው እዛ ላይ ራሱ ሲያወራ በጣም ፎከስ አድርገሽ አይኑ ምናምን ካየሽ የሆነ ውሸት እንዳለበት ያስታውቃል። ሆነን ለመናገር የሆነ በቃ ውሸት አለ። ሰው አንተ ነህ ድምፅ የላከው ስለዚህ እንደገና ወደ እኔ የሚገባል ሜሴጁ ወደ እሱም ነው የሚገባው ሲል በዛን ሰዓት ቀድሞ እሱ ሪፖርት ማድረግ ነበረበት የኔ አይደለም ምናምን ብሎ። ግን ነገሩ ሚዲያ ላይ ከወጣ በኋላ ለእግረኛው ሚዲያ ከተነገረ በኋላ ነው እሱ ተመልሶ አይ ለእኔ የእኔ አካውንት የተሰርቁ ነው ምናምን አይነት ምክንያት ያመጣው ሰው አይዶን ነው ይመስለኛል። እሱ ተደፍሮ ይመስለኛል። በዛ ምክንያትም ነው በቃ የሆነ ከስራ ምናምን ተፈናቅሎ የሆነ ጸበል ገብቶ ምናምን ቆይቶ የመጣው ወይ ተገዶ ተደፍሮ ሳይፈልግ እዛ ነገር ውስጥ ገብቶ ይመስለኛል። አይዶን ነው ፈልጎ እንዳልገባ እርግጥ ነው። ከመጀመሪያው እንደዛውኑ እንዳልተወለደ እርግጥ ነው። ግን በቃ የሆነ ሰዓት ላይ አእምሮ ይለቆ ነበር። እስር ቤት ጸበል ታስሬ ነው የገባሁት ምናምን ሲል ሜቢ ተደፍሮ ሊሆን ይችላል ልጁ ገባሽ? ግን አሁን የልጁን የተናገረው ልጅ አይደኖ ፖሊስ መጥራት ነበረበት። ሜቢ አልመጣለትም ይሆናል። ግን ያኛው ልጅ ይህ እንዳልሆነ ግልጽ ነው። ሴት ፍቅረኛ ምና እንዳለችው አውቃለሁ እሱን ማለት ነው። ያኛው ልጅ የቱ ይሄ ቀጭኑ? አዎ ቀጭኑ። ያ ሰላም አብዲ እየተጋፋ ነው የምታወራው። እሺ እየተገፋ ነበረ። ለምን መሰለሽ እኔ ለረጅም ዓመት ትምህርት ቤት ስሰራ ነበረ እና እንደዚህ አይነት ነገሮች የእነሱ ስብሰባም በተለያየ መልኩ ሄጃለሁኝ እና ስለ ኤልጂቢቲኪዩ የኔ ማለት ይሄ ሀሩን ሚዲያ ላይ የሚባል ሁሉ በደንብ ቲቪ ላይ ስናገር ነበረ እና ነገሮች እኛ እንደምናስባቸው አይደሉም። በጣም ነገሮች በስትራቴጂ በጥናት በሪሶርስ ታስበው እየተሰሩ ያሉ ነገሮችን ነው እኛ አሁን እየተጋፈን ያለ ነው እና ይሄንን ደግሞ እንደ ህዝብ ካልገባን እውነቴን ነው የምልሽ የዛሬ 10 ዓመት 15 ዓመት ሰው አናገኝም። እውነቴን ነው የምልሽ እና አሁን ቅድም ያልሽው ንግግር አለ። ምንድነው ያልሽው? ተፈጥሯዊ ከሆነ ይሄ በሆርሞን ጉዳይ የሴት ድምፅ ያለው ወንድ አለ፣ የወንድ ድምፅ ያላት ሴት አለ። እሱ ኦኬ ነው አልሽ። በኤልጂቢቲኪው ኮሚኒቲ ውስጥ ጥናት ተደረገ እና ጥናት ተደርጎ በጣም የሜንታል ሄልት ችግር ያለባቸው ሰዎች ምን ሆኑ? እነዚህ ትራንስጀንደር የሚባሏቸው LGBTQS2 ይባላሉ እና ትራንስጀንደሮቹ ናቸው። ትራንስጀንደሮቹ ምንድን ነው? ጌይ ማለት ወንድን የሚፈልግ ነው፣ ሌላ ሁሉ ፍላጎት ነው። ግን ትራንስጀንደር ማለት አንድ ወንድ ሆኖ የተወለደ ሰው ሴት ነኝ ብሎ ራሱን ቀይሮ መቀበል ማለት ነው። ወይም ሴት ሆና የተወለደች ሴት ሰው ወንድ ነኝ ብላ ራሷን መቀበል እና ኦኬ ሁሉንም ነገር ቀይሪ፣ አመለካከትሽን ግን ጭንቅላትሽን የውስጣዊ ብሬንሽን እንዴት ነው የምትቀይሪው? እና ሜንታል ሄልት ብዙ ይደርስባቸዋል። እና ይህንን ልል የፈለግኩት ምንድን ነው ሆን ብለሽ ራስሽን ቀይራለሁ ካልሽ አስቸጋሪ ነው የሚሆነው። እና አሁን አንዳንድ ጊዜ በስሜት የምናወራቸው ነገሮች አሉ፣ ምንጮሃቸው ነገሮች አሉ። እነኚህ ነገሮች ታስቦበት እንደ ማህበረሰብ ታስቦ መሰራት ያለበት ብዙ ነገሮች አሉ። ዝም ብሎ አይደለም።
ስሜታዊ ነን ብዙ ጊዜ። አንዳንድ ጊዜ ስሜታዊ ስለሆንን ምን ማድረግ እንዳለብን ሁሉ አናውቅም። ምክንያቱም አዲስ ነገር ነው ይሄ ለኛ። እንዴት ሪያክት ማድረግ እንዳለብን አናውቅም። እንደ ማህበረሰብ ምን ማድረግ እንዳለብን አናውቅም። ግማሹ ሰውን ሁሉ ሊገል ይችላል፣ ግማሹ ይታሰር ይላል፣ ግማሹ ይመከር ይላል፣ ግማሹ ኤምፐታይዝ ላድርግ ይላል። አሁን ያያችሁት አንዳንድ ጊዜ ኤምፐታይዝ እናድርግ፣ እንምከራቸው፣ እንዲናር የሚሉ ሰዎች አሉ። ብዙ አይነት ይሄ ምንድን ነው የሚያሳየው? ለታፒኮ አዲስ መሆናችንን ነው የሚያሳየው። ሀንድል ማድረግ እንደማንችል አዲስ ነገር ነው። ስለዚህ አናቆም እንዴት ሀንድል ማድረግ እንዳለብን እና መደረግ ያለበት እንደ ማህበረሰብ እንደ መንግስት ይሄ ፒለሮች ደግሞ አሉ። እንደ ሃይማኖት ኢንስቲትዩሽን ኮሚኒቲ ላይ ተሰርቶ ጠንከር ያለ ነገር ውይይት ተደርጎ እንዴት ይሄን ነገር ኮንፍሮንት እናድርግ የሚለውን ነገር መወያየት ነው ያለብን። በነገራችን ላይ የእነሱን ስትራቴጂ የእነሱን 10 15 years 20 years ፕላኖችን ብታዩ ትደነግጣላችሁ። በጣም ነው የምትደነግጡት የእነሱን ፕላን ብታዩ። እና አሁን ታርጌቱ አፍሪካ ላይ ነው፣ ቶረሊ አፍሪካ ላይ ነው። ሌላ ሁሉ ተጨመላቋል። እና አፍሪካ ደግሞ ለምንድን ነው ቮኖረብል ነን እኛ፣ ገብቶሻል? ድሃዎች ነን እኛ። አንድ እናት በቀላሉ ልጇን ልትሸውጅ ትችላለች። የተራቡ ሰዎች ነን፣ የተቸገርን ሰዎች ነን። ለገንዘብ ብለን ብዙ የምናደርጋቸው ነገሮች አሉ። እና በጣም እኛ ላይ ህመሙ ይበረታል። ስለዚህ በምን መልኩ ነው የሚገቡት? በተለያየ መልኩ ነው፣ በማናስባቸው ፈጽሞ በማናስባቸው መልኩ ነው የሚገቡት። እኔ ለዚህ ሰው መልስ አለኝ ይሄን ብዬ ሲጨርስ እና ኮንፍሮንት ማድረግ ያለብን እንደ ማህበረሰብ የሃይማኖት አባቶች፣ እናቶች በቃ እንደ ማህበረሰብ ተወያይተን እንደ መንግስት ተወያይተን ነው ይሄ አያስፈልግም እንዲህ ማድረግ አለብን ተብሎ እንደዛ መደረግ ነው ያለበት እንጂ ተዘጋጅቶ ጥናት አጥንቶ ሪሶርስ አስቀምጦ ከአገሩ አልፎ ከአሜሪካና ከኢሮፓ አልፎ ሌላ ዓለም ለመቀየር የሚያስብ ስንት ምሁር ያለበት ነገር አንድ ምስኪን ድሃ አገር ኮንፍሮንት አደርጋለሁ ካለ ከባድ ነው። ስለዚህ ያንን ነው ማወቅ ያለብን። ያንን እንደ ማህበረሰብ አውቀን ኖ ብለን መከላከል አለብን እና በአሁኑ ጊዜ ደግሞ ኖ ማለቱ አንቺ ድሃ ከሆንሽ እኮ ባለጌው መንቺ ነሽ፣ መጥፎ መንቺ ነሽ፣ ተሳሳቹ መንቺ ነሽ። ወደ መጥፎ መንገድ የሚሄደው ድህነቱ ነው የሚያደርግሽ እና ያንን አድቫንቴጅ እንዳይጠቀሙ እንደ ማህበረሰብ መንቃት አለብን እና አንዳንድ ጊዜ ሪያክት ሰዎች ሲያደርጉ ደግሞ እኛ በነገራችን ላይ ረሃብን መቋቋም ነው የምናውቀው። ረሃብን ሀንድል እንዴት ማድረግ እንደምንችል ነው የምናውቀው። ጥጋብን ግን አናውቅም። ለዚህ ነው ስንጠግብ ምን እንደምናደርግ አናውቅም። ምክንያቱም ማንም አላስተማረንም። ረሃብን ግን እንቋቋማለን። ሰው በሶስት ቀን ሳንበላ እንዴት ተሻምተ ምናምን እናውቀዋለን። ግን ስንጠግብ እስቲ አንድ ድሃ ይጥገብ። አንድ ድሃ ሲጠግብ ምን እንደሚያደርግ አያውቅም። ቢፈልግ ቤተሰቡን ያኮርፋል፣ ቢፈልግ እናቱን ያኮርፋል፣ ቢፈልግ የፈለገውን ያደርጋል። ማድረግ ያለብን እንደ ማህበረሰብ አንድ ላይ መተን በዚህ ጉዳይ ሲሪየስሊ መወያየት አለብን። ኦልሬዲ አሜሪካ መስላፕ ሆኗል አይታችኋል። ግን ይሄ ነገር አገር ቤት ደግሞ ገብቶ ብዙ ደግሞ ህፃናቶች በጣም እኔ ከሚያሳዝኑ ነገሮች እኔ አሁን ይሄ ትላልቅ ሰው ምናምን የሚባለው ነገር እንዲያውም ብዙም አያስጨንቅም። ግን እነዚህ ህፃናቶች ላይ የሚሰራ ነገር ቶታሊ ጀኔሬሽንን ያበላሻል እና እንደ ማህበረሰብ አንድ ላይ መተን ብዙ ነገር ተወያይተን ነገሮች ቢሰሩ ጥሩ ነው ለማለት ነው። አመሰግናለሁ። ቴንኪዩ አብዲያችን። ሳረም ግቢ። በነገራችን ላይ ዳኒ አቤት ይሰማል። ያ በጣም ቆየህ አይደል? ግባ ወንድማችን። ይቅርታ እሺ። ሳረም በጣም ቆይቷል። ያ ስራ ላይ ሆኜ ነው አጋጣሚ። መልስ መስጠት አለብኝ። ያ ጻፊ አለው። የት መሄጃ አለኝ? ሳረም ዳኒ ቀጥል። ስራ ላይ ሆኜ ነው። ምናልባት ድምፅ መሀል ላይ ከገባ ሶሪ። ጥሩ አርዕስት ነው ያመጣሽው ሄለን። ምክንያቱም ይሄን በግልጽ ካልተነጋገሩበት እንዲሁ በቀላሉ ታክል የሚደረግ ነገር አይደለም።
እና አንዳንዴ ታቡ የሚባል ነገር አለ ማለት እንደ አርስት በቃ ዲስከስ ልታደርግበት የሚያሳፍር እንደ አርስት መቅረብ እንደሌለበት አይነት ማህበረሰብ ውስጥ ነው ያደግነው እና ያ ራሱ አንዱ የጎዳን ነገር ነው ብዬ አስባለሁ። እንግዲህ ፍሬዘር የሚባለው ልጅ እኔ ማጋለጡ ትክክል ነው ብዬ ነው ማምነው። ለምን ካመቻመችን ቶለሬት እያደረግን ከሄድን ልክ እንደ ምዕራቡ ዓለም ነገሩ እየተስፋፋ የሚሄድበት ሁኔታ ነው የሚፈጠረው። That's fine. I'll be back in about 2 hours. All right, okay. Sorry. Yeah. እና ይሰማል ሄለን? ስለዚህ ምንድነው አርስቱ መምጣቱ በጣም ጥሩ ነው። ፕላስ እንደገና ልጁ ደግሞ ማጋለጡ በጣም ሪስክ ወስዶ የህይወት ሪስክ ነው የወሰደው ብዬ ነው የማስበው። ለምን አንዳንድ ወገኖች ሲናገሩ እንደነበረው እነዚህ ሰዎች በጣም የተደራጁ ናቸው፣ በቀለኞች ናቸው፣ ብዙ ሪቬንጅ ሊወስዱበት ሁሉ ይችላሉ እና ይህን ሁሉ ሪስክ ወስዶ ማጋለጡ ትልቅ እርምጃ ነው። ይህን ሁሉ አሁን እንግዲህ ሀገሪቱን በሙሉ ከሀገር ውጭም ያለነውን እያናገረ ያለው ይሄ ልጅ በወሰደው እርምጃ ምክንያት አትሊስት አንድ እርምጃ ወደፊት እንዲኬድና የሆነ ነገር መደረግ አለበት የሚል ነገር እንዲመጣ ማድረግ ችሏል ልጁ። ሌላው ልጁን ለማሸማቀቅ አንዳንዶች ደሊበረትሊ ልጁን ለማሸማቀቅ ሲንቀሳቀሱ እናያለን ያለ ነው ማለት እንዲያውም ልጁ ከእነሱ ሳይሆን አይቀርም ያስጠረጥረዋል። እኔ ተከታትየዋለሁ ዩቲዩብ ላይ የለጠፈውንም ቴክስት የተደራረጉትን የለጠፈው ከዛ ውስጥ በደንብ ካየኸው ምንም የሚያስጠረጥር ነገር የለውም። ልጁ ቢሆን ኖሮ ከእነሱ ውስጥ አንዱ ቢሆን የፈለገ በህይወት እንኳን ራሱ ቢፈላለጉ ግን አያጋልጠው። ሌላው ይሄ ልጅ እንግዲህ ኦብሰስድ ስለሆነ ይሄ ጋዜጠኛው እንዴት በአንድ ቀን ይላሉ ሰዎች። ልጅ እኮ በቃ ኦልሬዲ ጭንቅላቱ እኮ የራሱ አይደለም፣ ራሱን ኮንትሮል ማድረግ የሚችልበት ሁኔታ አይደለም። ሰው እንኳንስ በእንደዚህ አይነት ሁኔታ ውስጥ ያለ ይቅርና በጫት ሱስ ውስጥ የተቃጠለ ሰው እንኳን ጫት ካልመጣ ስራውን ሁሉ መስራት የማይችልበት ይሄ ከጫት ሁሉ የባሰ ነው እና ስለዚህ እኔ ፍሬዘር ምንም አይነት ከዛ አይነት ነገር ነፃ ነው። አንዳንዶች መስሉ ሰባሉ እኔ ቲክቶክ ውስጥ አልገባሁም ስለ ሴትና ስለ ወንድ ያወራል ምናምን ይላሉ እና እርግጥ ነው ስለ ጾታዊ ነገር ሊያወራ ይችላል፣ ስለ ሴትና ወንድ ይሄ ተፈጥሯዊ ነው፣ ትክክል ነው እያልኩ አይደለም። ግን ይሄ ከግብረ ሰዶማዊነት ጋር የሚያገናኘው ነገር የለም። ምክንያቱም እሱ እያወራ ያለው ሰዎች ሲሉት እንደሰማሁት ከሆነ ስለ ሴትና ወንድ ነው የሚያወራው የእሱ ቲክቶክ ውስጥ አካውንት ውስጥ የሚያወራው እና ከዛ ጋር የሚገናኝ አይደለም። ስለዚህ አንዳንዶች ሆን ብለው አንዳንዶች ደግሞ ካለማወቅ የተነሳ ልጁን ሲወቅሱት እንደዚህ ማድረግ የለበትም እንዲያውም ጭራሽ እስከ መጨረሻ ማስጨረስ ያለ ገብቶ ሁሉ ጉዱን ማየት አለበት ይላል። ከዛ በላይ ከሄደ ምንድን ነው የሚሆነው? የሆነ ሩም ውስጥ ይዘው ገብተው እዛ ላይ እንግዲህ በጉልበቱም እሱም ሊበልጠው ይችላል። እንደገና እዛ ከገባ ማን ነው የሚቀዳው? ማን ነው ቪዲዮ የሚቀርጸው? ስለዚህ ከዛ በላይ መሄድ ሁሉ አይችልም። ስለዚህ ልጁ የሚወቀስበትን መንገድ ካየነው ሪዝነብል አይደለም ብዬ ነው ማስበው እና ፕላስ እንደገና ደግሞ ከአሁን በኋላ ሌሎችም እንደዚህ አይነትን ነገር እንዳያጋልጡ የሚያደርግ ነው። አሁን ልጁን በሚወቀስበት ሰዓት ፍሬዘር የሚባለው ልጅ እሱን ተቃውሞ በበዛበት ቁጥር ሌላውም ሰው እንግዲህ እኔም እንደ ፍሬዘር እንዳይደርስብኝ ብሎ ይሄን ነገር በግልጽ ወጥቶ እንዳይጋፈጠው ያደርገዋል። ስለዚህ እኔ በሁለት ነው የምመድባቸው። እሱ የሚቃወሙት አንዳንዶቹ የዛ ደጋፊዎች ናቸው ወይም በዛ ህይወት ውስጥ ያሉ ናቸው እንደ ጋዜጠኛው፣ አሊያም ደግሞ ኮምፕሊትሊ ኢግኖራንት ናቸው ብዬ ነው ማስበው። ያ የራሴ አስተያየት ነው። ሌላው ይሄ ነገር ኢትዮጵያ ውስጥ እኔ እንግዲህ በጣም ረጅም ጊዜ ሆኖኛል ከኢትዮጵያ ከወጣሁ፣ ግን ያው እንደ ሀገር መጠን ትከታተላለህ ሚዲያ እና ድሮ ምናልባት የምታስታውሱ ከሆነ የህፃናቶች ማሳደጊያ ይሄ ኦርፋኔጅ ውስጥ አንድ እንግሊዛዊ ነበረ። የዛ ኦርፋኔጅ
ኃላፊ የነበረ እና እሱ ከ30 በላይ ህፃናቶችን አማግጦ አበላሽቶ አዲስ አበባ ውስጥ ታስሮ ነበር። በፍርድ ቤት ሁሉ በቃ ኬዙ ታይቶ በፕሮሰስ ተደርጎ ጥፋተኛ ተብሎ አዲስ አበባ መታሰሩ በወቅቱ በኢትዮጵያ በመንግስት ሚዲያ ተነግሮ ነበር። ምናልባት የምታስታውሱ ከሆነ ይሄ እንግዲህ በጣም ረጅም ዘመን ነው። ገና ኢህአዴግ ወደ ስልጣን መጥተው ከትንሽ ዓመታት በኋላ ማለት ነው። ምናልባት ከ5 ከ6 ዓመት በኋላ ኢህአዴጎች ወደ ስልጣን ከመጡ በኋላ የሆነ ጉዳይ ነው። እንግዲህ እነዛ 33 ልጆች የት ላይ ደረሱ? ከኤክስፔሪንስ እንደሚታየው እንደሚሰማው አንድ እንደዚህ አይነት የተበከለ ሰው ወይም ልጅ በቀላሉ ነፃ ለማውጣት በጣም ከባድ ነው። ሪሰንትሊ ደግሞ ምናልባት ሰምታችሁ ከሆነ የሰይፉ ሾው ላይ በሬዲዮ የሆነ ስሙን አላውቀውም፣ ሰይፉ 97 ምናምን የሚባል እንትን አለው በሬዲዮ እና እዛ ላይ የሆነች እናት ቀርባ ልጇ የ13 ዓመት ልጇ ከአዳሪ ትምህርት ቤት እዛው ቦርዲንግ ስኩል አለ አዲስ አበባ ከነባሱ ተነጋግሮ በብዙ ሻጥር በገንዘብ እዛው ትምህርት ቤት ውስጥም የሆነ ሳቦታጅ አድርገው ተማሪዎችን ቲኔጅ ገርልስ ናቸው የሆነች ጣሊያናዊት እንዳለ ተማሪዎችን ሃይጃክ አድርገው ሰምታችሁት ከሆነ ሄሉ እንዴት ነሽ? ደህና ነሽ? አወቅሽው? አይሰማም እንደ ሄለን የኔ ይሰማል? ኦኬ ይሰማል። ኦኬ። እና ምናልባት ያቺ ጣሊያናዊት በቅርቡ ላስት ይመስለኛል ጊዜው በጣም ብዙ ሴት ተማሪዎችን የቦርዲንግ ስኩሉን ወስዳ በግብረ ሰዶማዊነት ቤቷ እያማገጠች እንግዲህ ሬዲዮ ላይ ሰይፉ ላይ ቀርባ ነው እንግዲህ እናትየዋ የተናገረችው። ከዛ በኋላ ልጅቷ ስትጠፋባት በስንት ፍለጋ በፖሊስን በምንም ብላ መጨረሻ ላይ የሆነ የኤምባሲ ነገር ነው አይደል ነው ሴትዮዋ ቤቷ ሄዳ ከፖሊስ ጋር ቤቷን በብዙ ፍለጋ ነው ታገኘዋለች። ዘበኛው ሊያስገባት አልቻለም። ስለዚህ ፖሊስ ይዛ መጣች። ውስጥ ስትገባ በድራግ ራሳቸውን አያውቁም ልጆቹ። እንደዚህ አይነት ልጅ ስትባል ብዙ ልጆች አወጣች። ሴት ልጆች አለች። የልጅቷ ጓደኞች ማለት ነው የትምህርት ቤት ተማሪዎች እና በሙሉ በሰክረዋል በድራግ በመጠጥ እና እዛ ይደፍሯቸዋል የሴት ግብረ ሰዶማውያን ማለት ነው። እና መጨረሻ ላይ ልጅቷን ግን ደብቃታለች አፕስቴር ላይ ማለት ነው። ልጄን አምጪያት ስትላት የለችም። ከዛ በኋላ ፖሊሱ ራሱ በጣም ተናዶ ስለነበረ እሱም ጥሩ አይነት ፖሊስ ነበር ማለት ነው እንደ ራሱ ልጅ አድርጎ ጣሊያናዊቷን ገፍቶ ገብቶ ሩሙን ሲፈትሽ አፕስቴር ላይ ደብቃት ተገኘች እና ልጅቷ ኦልሬዲ ፌንት ሆናለች። ራሷን አታውቅም። ይሄ አንገቷ ምናምን በሙሉ ተጫጭሮ ነበር። ቧጭሯት ማለት ነው። ሴክሹዋሊ ሀራስ አድርገዋት እና ይሄ ነገር እጅግ በጣም ስር የሰደደ አብዲ የሚባለው ልጅ ሲናገር እንደነበረው እጅግ በጣም ስር የሰደደ እኛ ከምናስበው በላይ ወርልድ ዋይድ በጣም ኦርጋናይዝ የሆነ የጨለማ ስራ አካል ነው። ይሄ ያውን ኢሉሚናቲ የተለያየ ነገር የሚባሉ ነገሮች የዛ ፓርት ነው እና እኛም በምንኖርበት ሀገር ብዙ ነገር እናውቃለን። ስለዚህ ምንድን ነው ይሄን ነገር ልክ እንደዚህ አንድ ቀን ብቻ ተነጋግሮ ሳይሆን ኢትዮጵያ ውስጥ ታክል ማድረግ የሚቻለው ዜሮ ቶሌራንስ ሊኖረን ይገባል። በዚህ ጉዳይ ዜሮ ቶሌራንስ ከሌለን ዝም ብለን ካመቻመች ነው ነገሩ እየተስፋፋ ነው የሚሄደው። አሁን ሚዲያ ላይ የወጣ እንጂ ልጁም ታዋቂ ስለሆነ ያጋለጠውም ልጅ ደግሞ በጣም ትልቅ ለውጥ ነው ያመጣው ብዬ ነው የማስበው። ለምን እንደዚህ መነጋገሪያ አርዕስት የሆነበት ዘመን ኢትዮጵያ ውስጥ ያለ አይመስለኝም ልክ እንዳሁኑና ጥሩ አጋጣሚ ነው። ስለዚህ አንዳንዱ አሁን ምንድነው የሚታይበት ሁኔታ ደግሞ አንዳንዱ በሳይንቲፊካሊ ሊያየው ይችላል። እኔ በሳይንሳዊ ቢታይ ነገሮችን ሶልቭ ማድረግ ይቻላል ብዬ አላስብም። ለምን እንደ አውሮፓ እንደና አሜሪካ እንደ ዌስተርኑ ወርልድ በሳይንስ የሰለጠነ የለም። ግን የተስፋፋበት ደግሞ የምናየው በምዕራቡ ዓለም ነው። ስለዚህ በሳይንስ ሳይሆን የነበረውን ባህላዊና ሃይማኖታዊ እሴቶቻችን
ያንን አጥብቀን በመያዝና በዛ በኩል ነው ልንዋጋው የምንችለው ይሄን ነገር ታክል ማድረግ የምንችለው የሚል ሀሳብ ነው ያለኝ እንጂ ሳይንቲፊካሊ እንዲህ ስለሆነ ሆርሞን በቃ ወንዶች ቴስቶስትሮን በብዛት አለን፣ ሴቶች ደግሞ ኤስትሮጅን የሚባላላቸው ሴት የሚያሰኛቸው፣ እኛ ቴስቶስትሮን የሚባላለ ወንድ የሚያሰኝ። ስለዚህ ምንድን ነው ሳይንቲፊካሊ አይደለም ችግሩ፣ ስፒሪቹዋሊ ሊሆን ይችላል ብዬ ነው በማስበው እኔ። ግን ምንድን ነው ነገሩ ግን ቶሎሬት በተደረገው መጠን ግን እየተስፋፋ እንደሚሄድ ግን ያለፈው ኤክስፔሪንስ ያሳየናል። በሃይማኖትም ዘንድ በጣም የተነቀፈ ሶዶም እና ጎሞራ የሚባሉትን ከተሞች በመጽሐፍ ቅዱስ እግዚአብሔር ከላይ እሳት ያዘነበባቸው በዚህ ምክንያት ብቻ ነው። እኔ አሁን ምንድን ነው ብዙ ጊዜ የምንሰማው ነገር አለ። አሁን ሰሞኑን ከትናንት ወዲያ በጋዜጠኛው ምክንያት አትፍረዱ ይፈረድባቸዋል፣ ኃጢአት የሌለበት የመጀመሪያውን ድንጋይ ይወርወር የሚባሉ መጽሐፍ ቅዱሳዊ ጥቅሶችን ሲነገሩ እሰማለሁ፣ አምንባቸዋለሁ። ግን አውት ኦፍ ኮንቴክስት ደግሞ መናገር ደግሞ የለብንም። አያችሁ፣ በዛ እንደዚህ አትፍረድ ይፈረድብሃል ብለን ብቻ ኮት ስላደረግን አውት ኦፍ ኮንቴክስት ነገሮችን ስላመጣን አያችሁ፣ አትፍረድ ይፈረድብሃል የሚለውንም ነገር ደግሞ ጀስ ከኮንቴክስት ውጭ እየጠቀስን ነገርየው እንዲድበሰበስና እንዲሁ በቃ ሰው አፉን እንዲይዝ ተደርጎ ያ ነገር እንዲስፋፋ ያንን ቃል ሚስዩዝ ማድረግ የለብንም ብዬ አስባለሁ። እና ይሄ በጣም አስፈላጊ ነው። እንደገና ደግሞ ያው በቀላሉ ጸበልም ሄደው የትም ቦታ የፈውስም ቦታ ሄደው እንደዚህ አይነት ሰዎች ሶስት እኮ ነው። አሁን እኔ ለምሳሌ አሁን 15 ዓመት ሲጋራ ጭሼ አቆሚያለሁ በእግዚአብሔር እርዳታ፣ በራሴም ውሳኔ ማለት ነው። እና በራሴም ውሳኔ በእግዚአብሔር እርዳታ አልመካም 15 ዓመት አጭሼ ጨርሻለሁ። አይሚን አቆሚያለሁ ሲጋራ። እና ምንድን ነው ወንድሜ ከይቅርታ ጋር ጠቅላላ አድርጓ፣ እኛ ረጅም ሰዓት ቁጭ አለ ጠቅላላ አድርጋ ሀሳብን ቋጮች ምን ለማለት ፈልጌ ነው፣ ይሄኛው ደግሞ ከሲጋራና ከመጠጥ ከድራግ የባሰ ነው። ስለዚህ እነዚህ ሰዎች ስላፈሩ ብቻ ጸበል ሄጃለሁ እንደዚህ አድርጌያለሁ ንስሐ ገብቻለሁ ቢሉ ነገ ጠዋት ተመልሰው እዛ ውስጥ እንደሚገቡ የብዙዎች ኤክስፔሪንስ የሚያሳይ ነገር ነው። እና በጣም በጥልቀት በብዙ አንግል ሊታይ የሚገባው ነገር ነው የሚል ሀሳብ ነው ያለኝ። ጊዜ ስለወሰድኩ ይቅርታ። ሄለን ስለሰጠሽኝ እድል አመሰግናለሁ። ቴንክ ዩ ዳንያችን። በነገራችን ላይ ተብተባ አርጉ፣ ኮፒ ሊንክ አርጉት። እንደገና ደግሞ ያነሳነው ርዕስ የእነሱ ነው ሚዲያው፣ እና ፕሊዝ ሰፖርት አርጉት። እኔ ሲጨንቀኝ እኮ ሚዲያችን ቲክቶክ ፍሪዝ ሲያደርግ ለራሴ ጊፍት ላኩኝ። ቅድም አይታችሁ ከሆነ ለምን ፍሪዝ እያደረገ ኦልሬዲ አንድ ሬስቶራንትን ሰጠኝ እኮ ማስጠንቀቂያ ሰጠኝ። ለዛ ነው። እና ቀን ቀን ፍስስ ያለንን ይገባኛል፣ ግን ዱኢት ሰምቲንግ ማለት ነው። ሳረም ግቢ። ሳረም ቴንክ ዩ አብዲ። እሺ ሄሉ አመሰግናለሁኝ። ቅድም ወንድማችን ጥሩ እንትን ነው የተናገረው፣ መስመር ያለው ነው። ግን አንድን ነገር ከማንኛውም ክፉ የሆኑ ነገሮች ከድህነት ጋር መያያዝ የለባቸውም። ለምን የኢትዮጵያ ሕዝብ ድህነት ቢኖረውም እግዚአብሔርን የሚያምነው አምላክን ነው የሚያስቀድመው። በድህነቱ የሚያደርጋቸው ነውር ነገሮች የሉም። በጣም ጠንቃቃ ሕዝብ ነው እና ድሃ ስለሆነ የሆነ ነገር ውስጥ ቢገባማ ባለቀለት ኖሮ ድሮውንም የተለያየ ነገር ውስጥ በገባ ኖሮ ከድህነት ጋር ሳይሆን ሌላም ደግሞ አንድ ሰው ያለው ነገር አለ። ብዙ ጊዜ ምናልባት ይሄ ሰው በሆነ መንገድ አደጋ ደርሶበት ጥቃት ደርሶበት እዛ ነገር ውስጥ የሚገቡ ሰዎች አሉ። በትምህርት ቤት ይሆናል፣ በስራ በሆነ አጋጣሚ ውጭ ሀገርም ያው ሄሉ ታውቂዋለሽ፣ የድሃ ልጅ አይደለም እዛ ውስጥ የሚገባው፣ የሀብታም ልጆች ናቸው። ብዙ ነገር ውስጥ ድራግ ውስጥ እንደዚህ አይነት ነገር ውስጥ የሚገቡት የተመቻቸው ምን እናድርግ፣ ሁሉ ነገር አድርገን ጨርሰናል፣ አሁን ምን እናድርግ የሚሉ ጥጋበኞች ናቸው አስፈላጊ ያልሆነ ነገር ውስጥ የሚገቡት። እና ይሄ ልጅ
ራሱ የቻለ የተማረ ስራውን ጥሩ ሁኔታ የሚሰራ የነበረ ልጅ ነው። መቼ ነው ይሄ እዚህ ነገር ውስጥ የገባው? ከልጅነቱ ነው ወይ ከጊዜ በኋላ ነው ወይ በምን ምክንያት ነው የገባው የሚለው ያንን ነገር ተፈልጎ ተገኝቶ በምን ደግሞ መርዳት ይቻላል። በሳይኮሎጂ ያለ መታከም አለበት። በሚያምነው እምነቱም በጸበልም በምንም ይሁን መታከም አለበት እና መቼ ነው የጀመረው? እንዴት ነው የጀመረው? ፈልጎ ነው ወይ ወይም ደግሞ እንደ ጥቃት ነው ወይ የሚለውንም መታየት አለበት። ለምን ብዙ ጊዜ ከተለያየ ምክንያት እዚህ ውስጥ ስለሚገቡ ሰዎች ማለት ነው። ሌላው ደግሞ ኢትዮጵያ ውስጥ መንግስት ያስቀመጠው እንትን አለ፣ እንደ ህግ ያስቀመጠው ነገር አለ። በዚህ በተቃራኒ ጾታ በተመሳሳይ ጾታ ውስጥ አናግዳችሁም፣ አንከለክላችሁም፣ ግን ለሚደርስባችሁ አደጋ ለሚደርስባችሁ ችግር ራሳችሁ ናችሁ ኃላፊነት የምትወስዱ ይላሉ። እኔ ስጠየቅ ማለት ነው። ያ አንድ ሰው ህዝቡን ፍራ እንጂ እኔ መንግስትን አትፍራ ነው። ህዝቡ ሊያጠቃ ይችላል። ህዝቡ ችግር ሊያደርስብህ ይችላል። እዚህ ሀገር ውስጥ የተፈቀደ ነገር ስላልሆነ ያልተፈቀደ ነገር ካደረጋችሁ ኃላፊነቱ የምትወስዱት እናንተ ናችሁ ተብለዋል። እና አሉ በጣም ብዙ ቦታ አሉ። ሆቴል ሁሉ የሚገናኙበት አላቸው። ጭፈራ ቤት አላቸው። ከውጭ ዜጎች ናቸው በብዛት የሚወጡት። በጣም ብዙ አበሻ አለ ይባላል። ግን ኦልሬዲ እንደ ህግ ስላስቀመጠው መንግስት ራስ ኃላፊነትህ ውሰድ ስላለው እነዛን እያሳደደ የሚያስራቸው ወይም ደግሞ የሚቀጣቸው አይመስለኝም። ህጉ እንዳስቀምጠው። ከስር የት ነው እያሉሽ ነው? አሁን እያልሽ ነው ያለሽው ነገር የት አካባቢ ነው? ኢትዮጵያ ውስጥ ነው ወደ ኢትዮጵያ ውጭ? አዎ ኢትዮጵያ ውስጥ ወደ ቦሌ አካባቢ በስነስርዓት ቦታ አላቸው። እንደገና ደግሞ ስውር ቦታ እኮ ይህ ነገር እኮ ይኸውልሽ የመንግስት አካላቶች ያውቃሉ እና ያውቃሉ። መንግስት እኮ ታዲያ አሁን ህብረተሰቡ ምን ያደርግ? መንግስት ራሱ ይህን ነገር ይተባበራል። ይሄ ነገር እንዲደረግ ፍቃድ ሰጥቷል። አልኩህ እኮ ህዝቡ እኔ አልኩህ እኮ በህግ የተቀመጠ እቀጣችኋለሁ፣ አስራችኋለሁ፣ አጠፋችኋለሁ አላላቸውም። ያለው ኃላፊነቱ እናንተ ናችሁ የምትወስዱት። ህዝቡ ያጠቃችኋል፣ ህዝቡ ችግር ያደርስባችኋል ነው ያላቸው እኮ። እንደዛ ማለት አለበት ወይ መንግስት? አሁን የለበትም እኮ። ለዛማ እኮ ነው መንግስትማ አንድ ሀገር ውስጥ የማይወደው የማይፈልገው ህዝቡን የማይፈልገው ነገር መከላከል ነው ያለበት። ይሄ ስለዚህ ህብረተሰብ ደግሞ ይኸውልሽ ህብረተሰቡ ራሱ ከእምነቴና ከእንደዚህ አይነት ነገር የሚበልጥብኝ ነገር የለም ብሎ የሚያስብ ከሆነ ይህንን ነገር ይኸውልሽ ህብረተሰቡ ራሱ እያወቀ ነው አብሮ እየኖረ ያለው አለ። በደንብ የሚታይ ነገሩ ላባይን አለ ግን ህብረተሰቡ ስለዚህ ህብረተሰቡ ራሱ ችግር አለበት። ህብረተሰቡ ገብቶሻል። እንደዚህ የሚወጣበትን ነገር እና ራሱ የሚከላከልበትን ነገር አጣርቶ እንኳን አያውቅም። ገብቶሻል አይደል? ሆነ ነገር ህብረተሰብ ብለው የሆነ ነገር ምላሽ እንዲሰጥ ወይ ራሱ መልስ መስጠት አለበት። ግን አሁን እንደምታየው የእምነት አባቶች በተለያየ በኦርቶዶክስ በእስልምናም ብትይ በጴንጤዎችም ብትይ አንድ ሰው ወጥቶ ያወገዘ እየተናገረ እስካሁን አላየንም። ቢሆን 72 ሰዓት ሊሆኑ ነው የመጣል ማንም ሰው ትንትሽ ያለ ነገር የለም። ስለዚህ ነገር የተሳሰረ ነገር ነው። ረዥም ነው እንትኑ ገብቶሻል። ገመዱ ረዥም ነው። ስለዚህ አሁን እኛ እንዲህ በምናወራው መፍትሄ ይመጣል ብዬ እኔ አላስብም። እንደኔ ገብቶሻል። እኔም ያንተን ነው የምለው። መፍትሄ ይመጣል አይደለም። ልክ ነው። ስር የሰደደ ነገር ነው። ሃይማኖት አባቶችም ምንም በል በውጭው ዓለም እኮ ልጆችን አንተም እኔም ሁላችንም በውጭ ዓለም በውጭ ዓለም ብዙ ጊዜ በስም አልጠቅስም በተለያየ አካባቢዎች ይሄ ነገር በብዛት የሚኖረው ሃይማኖት አባቶች ነው የሚመጣው። ብዙ ቦታ ይሄ የምናውቀው ነገር ነው። ግን እንዳልከውም ህዝቡ ሰምቶ መኖሩን እያወቀ ቦታ እንዳላቸው እያወቀ መንግስት እንዲህ አይነት እንትን ህግ ቢያስቀምጥም ህዝቡ ለምንድን ነው ይሄ ነገር ማስወገድ ያልቻለው ነው ያልከው። ያ ደግሞ እንግዲህ በይፋ ወጥተው አሁን እንደዚህ ልጅ ማለት በይፋ ወጥተው እንደዚህ የሚያጋልጣቸው ሰው ባለመኖሩ ሊሆን ይችላል። ግን ቦታ እንዳላቸው፣ ጭፈራ ቤት እንዳላቸው፣ ሌሎች ከውጭ ዜጋ ጋር በደንብ ተያያዥነት እንዳላቸው 100% ይታወቃል። መንግስትም ቦታቸው ጭምር ያውቃል። ግን እንደ ህግ ስላላስቀመጠው
ራሳችሁ ተከላከሉ። እኔ አልከላከላችሁም። የፈለጋችሁትን ማድረግ ትችላላችሁ። ካደረጋችሁ በኋላ ለሚደርስባችሁ ጥቃት እናንተ ናችሁ የምትወጡት ነው ያለው መንግስት። ያ ስለሆነ ህዝቡ ደግሞ የትኛውን አሳዶ ያዝ። አሁን ግን እንደዚህ በይፋ በወጣ ጊዜ ይሄ ልጅ አሁን ለምሳሌ በይፋ ወጥቷል። ምን ሆኖ ነው? ታሞ ነው ወይስ ጥቃት ደርሶበት ነው? በችግር ምክንያት ነው ወይስ ደግሞ በቃ ይሄ ተፈጥሮ ሆኖ ከራሱ አልፎ ሌላም ሰው ማበላሸት ይፈልጋል? ምንድን ነው የሚለው ፋይንድ አውት መደረግ ያስፈልገዋል። ሌላ እርምጃ ከመወሰዱ በፊት ማለት ነው። ምናልባት ጥቃት ደርሶበት ከሆነ በኋላ ይጸጽታል። ግን የሕክምና እርዳታም የጸበል ምንም አይነት ነገር ተደርጎለት ከምን የተነሳ እንደዚህ ነገር ውስጥ እንደገባና ሌሎች ሰዎች ጋር እንዳያሻግር መከላከል ጥሩ ነው። ግን በደፈናው ደስም ብሎ እንዲያድርገዋል እና መቀጥቀጥ፣ መገደል ብዙ ነገር ይላሉ ሰዎች። ያ እኔ ፌር አይደለም። የሰው ነፍስ ራሱ ኦልሬዲ እኮ የተጠቃ ሰው ነው። ኦልሬዲ ችግር ውስጥ ያለ ሰው ነው። ችግር ውስጥ ባይኖር አንድ ሰው እንደዚህ አይነት አስቀያሚ እንዲህ ዓለም በምድር የሚጠላ ነገር አያደርግም ነበር። ግን የሆነ ችግር አለበት። ከዛ ችግሩ እንዴት ልናወጣው እንችላለን? ምን አይነት እርዳታ ይፈልጋል? መቼ ነው እንደዚህ አይነት ነገር ውስጥ የገባው? እንዴትስ ማስተው ይቻላል የሚለው ያው ህዝቡ እንግዲህ የሚቻለውን ቢያደርግ ባይነኝ። እኔ አመሰግናለሁ። እሺ ሄለኗ እኔ ነኝ መሰለኝ ልቀጥል። ኧረ ዳኒ ቤስት መጀመሪያ ናርዶስ ናት፣ ከዛ እኔ ነኝ። አንተ ከኛ በኋላ ነው የገባኸው። እሺ እኔ ልቀጥል። እንደምን ዋላችሁ ሁላችሁም። ሄሎ ታደስ ሁላችሁም ሰላም ነው። ከኔ በፊት ሄሎ እንዴት ነሽ? ሌሎች አይሰሙኝም። የሆነ በሲቲንግ ላይ ማስተካክለው ነገር አለ ግን